ታቦት ሲያልፍ ትሰግዳላችሁ? ለእግዚአብሔር እንሰግዳለን። ምን ነው ለታቦት ነው የምትሰግዱት? ማስረጃ እስቲ አምጣ። እንዴ እያየሁ አይደለ እንዴ? በአይኔ እያየሁ አይደለ እንዴ? ታቦቱ ሲያልፍ ምንጣፍ አንጥፋችሁ እግዚአብሔር ነው በዛ ሰዓት እያለፈ ያለው? እግዚአብሔር በሁሉ ቦታ አይደለም እንዴ? ትጠራጠራለህ? ከካህኑ ጋር ግን አይደለም ከእግዚአብሔር ላይ ያለው። እኛ ካህን ሲያልፍ ለካህኑ አንሰግድም። እኛ ለምንሰግደው ለአንድ ለእግዚአብሔር ብቻ ነው። እግዚአብሔር የተወሰነ በዮሐንስ ምዕራፍ 4 መሰረት በእናትህ አትጩ። እግዚአብሔር የተወሰነ ቦታ ነው ወይ? በአዲስ ኪዳን እኛ ተጠርተናል። የሙሴ ታቦት ነን ማለት ነው እኛ የክርስቶስ ነን እንጂ ሲጀመር የሙሴ ታቦት አለ እንዴ? ስለዚህ አየሽ፣ ለአንቺ ሲመችሽ ልክ እንደ የተመቸሽን አይ የሙሴ ታቦት አይደለም ትያለሽ። ከዛ ነው ስላልተመቸኝ አይደለም። አሁንም አስጨርሽኝ መርሲ። እሺ ቆይ፣ የት ነው ቤተ እምነትሽ? ቸርችሽ የት ነው? እሺ መሰዊያሽን አሳየኝ እስቲ። አለ ቅድም ያሳየው አይነት የመካነ ኢየሱስ ነው ያንቺ የለሽም። አሳየኝ። ካህን ነኝ ብለሽ ታምኛለሽ አንቺ? አዎ የብሉይ ኪዳን ካህናት የበግና ዮሐንስ መስዋዕት ያቀርቡ ነበር። አንቺም ካህን ነኝ ብለሽ ስለምታምኚ ለምንድን ነው እሱ የበግና ቅዱስ ላይ እኮ በእንግሊዘኛው ብሬድ ነው የሚለው? ምን የሚለው ነው እንጀራ ተብሎ የተተረጎመው? ወንድሜ ይኸውልህ አሁን ነጥብ ለማስቆጠር ምናምን ሜርሲ ኖ ይባርካችሁ ግን ወጣት አለ የምን ጌታ ይባርካችሁ ነው? የምን ማምለጥ ነው? ጌታ ይባርካችሁ መልስ አይሆንም። ኦኬ እኛ የባረከን ሰዎች ነን፣ እግዚአብሔር ይመስገን። ዮሐንስ ምናምን መስዋዕት ማታቀር እኮ ምን አለ መሰለህ ብሉይ ኪዳን ላይ ታቦትን መሰዊያ ብሎ የጠራ አባት ወይም ደግሞ መሰዊያ ያለ ሰው አለ። ታቦትን እናንተ ለምን ዓላማ ሜርሲ ቆይ አንዴ ተረጋጊ ባክህ። እኔ መጮህ ይጀምራሉ። ማስረጃ ሲባል መጮህ ይጀምራሉ። ሜርሲ አሁን በዕብራይስጥም በግሪክም እንጀራ የሚል ታሳየን ነው የጌታ ሰው። አሁን ቪዲዮሽን ክፈቺ። ጌታ ይባርካችሁ የለም ማስረጃ ሲጠየቅ ተዘጋጁ። እስካሁን አናቅም ነበር እንጀራ እንዳለ በግሪክ ክፈቺ። እኛ ደግሞ ማንቀበለው ለምን መሰለህ? ታቦት ማንቀበለው ሰው ሰራሽ ስርዓት ስለሆነ፣ ሰው ሰራሽ ስርዓት ደግሞ በክርስቶስ በመጋረጃው በደሙ ተቀዶ ስላለፈ ብሉይ ኪዳን ስለሆነ አንቀበለውም። ሐዋርያት ያስተማሩን ጳውሎስ ያስተማረን ይህ ስለሆነ ማለት ነው። ሰው ሰራሽ ስርዓት አትቀበሉ ብሎ ስላስተማሩን ነው። ለዚህ ደግሞ ግልጽ የሆነ ቃል ላወጣልህ እችላለሁ፣ ራስህን ታነበዋለህ። ሰው ሰራሽ ስርዓት ቆይ የኛ ባይዘዊ የመሰዊያ ስርዓታችን የቅዱስ ቁርባን ስርዓታችን ሰው ሰራሽ አይደለም። ሰው ሰራሽ አንድ ያስጨርሰኛ ላውራ። ለምንድን ነው አንተ ብቻ የምታወራው? ግርዛትም ሰው ሰራሽ ነው እያልከን ነው ወንድም አለ። ግርዘትም ሰው ሰራሽ ነው። ላነብልህ ነው። አንተ ተገርዘሃል። ቆይ ተገርዘሃል። እሱ ራስህ እሱ አይመለከትህም። አይ ተገርዘሃል አልተገረዝክም? መልስልን። ግዝረትን የሰጠው ማን እንደሆነ እኔ ያሳያለሁ። እውነተኛ የጌታ ስጋና ደም ከሆነ በብሉይ ኪዳን ያ ህይወት የማይሰጠው የኮርማና የፍየሎች ደም የነካው መሰዊያ የተቀደሰ የሚሆን ከሆነ አሁን ደግሞ እውነተኛ የጌታ ስጋ ደም ያረፈበት የተቀደሰ አይሆንም? የከበረ አይሆንም? የከበረ አይሆንም? አይሆንም። ስለዚህ የእንስሳ ደም ከጌታችን በበለጠ ነገሮችን ወይ ደግሞ እቃዎችን ቁሶችን ሊያከብር ይችላል ማለት ነው አይደል? እስቲ አዕማደ ምስጢራት ስንት ናቸው እና ምን ምንድን ናቸው ንገረን እስቲ። አንድ ጥያቄ ጨምርልን። አሁን ስማ ንገረን። አንዴ ስማኛ፣ ከፈለክ አውርደኝ። እሺ የሰማው ከፈለክ አውርደው። የክርስትና ስሙን የሚጥሩ ሰው ነው እንዴ? ከፈለክ እወጣልሃለሁ። አንዴ ስማኛ መጀመሪያ ኤርሚ ጥሩ ሰው ነው። እሰማሃለሁ። ኧረ ይኸው ጸጥ እኮ መጀመሪያ ያልከው የእንስሳ ደም ሲፈስ መሰዊያው አይደለም። መጀመሪያ አንድ ያስጨርሰኛ። ክርስትና ስምህን ንገረን። እኛ አናምንም። ኦርቶዶክስ ነበርኩ ብለሃል። አልነግርህም። ምን የት አውቀህና የምነግርህ? እሺ በግዕዝ ዘምርልን። እሺ ቆይ አንዴ እስኪ መጀመሪያ የጠየቁን ጥያቄ አንዴ ቃል የለህም ለኔ? የለኝም። ይቅርታ ቸኩዬ እኮ ነው። በግዕዝ ዘምርልን። ጥፋ ከዚህ ናቲ ኖ ግን ታቦት ተብለን ተጠርተናል። ቆይ ታቦት ተብለን በአዲስ ኪዳን እኛ ተጠርተናል። የሙሴ ታቦት ነን ማለት ነው እኛ
የክርስቶስ ነን እንጂ ሲጀመር የሙሴ ታቦት አለ እንዴ? ስለዚህ አየሽ ለአንቺ ሲመችሽ ልክ እንደ የተመቸሽን አይ የሙሴ ታቦት አይደለም ትያለሽ። ከዛ ነው ስለተመቸኝ ስላልተመቸኝ አይደለም። አሁንም አስጨርሽኝ መርሲ። እሺ ቆይ የት ነው ቤተ እምነትሽ? ቸርችሽ የት ነው አንቺ? እሺ መሰዊያሽን አሳየኝ እስቲ። አለ ቅድም ያሳየው አይነት የመካነ ኢየሱስ ነው ያንቺ የለሽም። አሳየኝ እስቲ መሰዊያሽን። እንደሱ አይነት ሆኖ የኛ መድረክ ላይ አይቀመጥም። ግን የጌታ ስጋና ደሙን የምንወስድ ጊዜ ስማኛ ለምን ትጮዋለህ? አልጮክብሽም። አሳየኝ ነው ያልኩሽ። ቆይ ማንም እንዳያስወርዳት አሳየኝ እስቲ። ሙሉ ወንጌል ነው። ቅድምም ከፍታ ያሳየው ጠረጴዛ ነው አይደል? አይደል? ይለያል። ይሄ የሚዘጋጅበት ጠረጴዛ አለ። እሱን ምን እንለዋለን መሰለኝ? ይለያል። አሁን ይሄ አላችሁ? እሺ ይሄ አላችሁ? ይሄ እኮ ጨርቅ ለበሰና ጨርቅ አለበሰም። አይንሽ ብዙ እንትን ካልሆነ ይሄ እንጨት ነው፣ ጨርቅ አይደለም። መፎጋገሩን ትተህ እንትን ብንል አይሻልም? ምክንያቱም እኔ አይ ለምን አሳየኝ፣ የሙሉ ወንጌልን አሳየኝ በመጀመሪያ። የላችሁ ለአንተ ራሱ እኮ እየታየክ አይደለም። ኢሜጁ ለእኛ ግልጽ አይደለም። የሆነ መስቀል ያለበት ይታያል። ችግር የለውም። ስክሪንሻት አድርግ። ስክሪንሻት አድርጌ ግሪን ስክሪን አረግልሻለሁ። ለምን እኔ የመካነ ኢየሱስን መሰዊያ እኮ አውቀዋለሁ። መድረካቸው ላይ የሚቀመጠውን እኮ አውቀዋለሁ። የሙሉ ወንጌልን አሳየኝ እስቲ። የሙሉ ወንጌልን አሳየኝ። የሙሉ ወንጌል ምን ብዬ ሰርች ላድርግ? ጠረጴዛ ነው። ምንም ብለህ ሰርች አታድርግ። ቤተክርስቲያን የትኛው ጠረጴዛ? ይሄ ቤታችን ውስጥ ያለው? ቤታችን ውስጥ እንደዚህ አይነት ጠረጴዛ የለም። ምክንያቱም በሳይዝም በምንም አንድ አይነት አይደለም። እንየው። ምን ብዬ ሰርች ላድርግ? ሙሉ ወንጌል ምን ብዬ ሰርች ላድርግ? ባይ ዘ ዌይ አስተምሮ የእናንተ አስተምሮ አለኝ በፒዲኤፍ ማለት ነው። እሱን ተው፣ ወደዛ አትግባ። አሁን ትምህርታችሁ ላይ ነኝ። ቆይ አንዴ ወደ መሰዊያው እንመለስና እኮ መሰዊያ አስተምሮዋችሁ ወደ መሰዊያው እሺ፣ እንዲህ የጮኩ ከሆነ ታዲያ እንዴት ነው የምረዳው? ወደ መሰዊያው ስንመለስ እኔ ለመቀበልም የከበደኝ ከማነበው ታቦት ላይ እንዴት የጌታ ስጋና ደም ይዘጋጃል? ምክንያቱም እናንተ መሰዊያ የምትሉት የጌታና ስጋና ደሙን የምታዘጋጁበትን አይደል እንዴ? አይ የምናቀርብበትን ነው የምታቀርቡበት። ያ እሱን እንዴት ታቦት ታቦት እኮ ማንም በለው ታቦት እናውቀው የለ እንዴ? የብሉይ ኪዳን ታቦት ማለት ትርጉሙ ብዙ ትርጉም አለው። ታቦት አንደኛው ትርጉም ይኸውልሽ፣ አሁንም ጆሮሽን ሰተሽ ስሚኝ እሺ። ለመማር ነው ስላልሽ ታቦት ብዙ ትርጉም አለው። ወይ ደግመህ ከማብራራት በፊት ለአንድ ምሳሌ እንስጣትና ምክንያቱም እየተብራራም ላለመቀበል እየመሰለኝ ስለሆነ ነው። ናትሻ ለምሳሌ በብሉይ ኪዳን ካህናት ምን ነበር የሚያቀርቡት መስዋዕት? እህት አለ የዋኖስ ደም፣ የእንስሳት ደም። እሺ ኢየሱስ ክርስቶስም ሊቀ ካህን ነው አይደል? መስዋዕት አቅርቧል። አዎ። ምንድን ነው ያቀረበው? ደሙን እንጂ የዋኖስ ወይም ደግሞ የጥጃ ምናምን አይደለም። እሱ እኮ ቀረበ፣ በብሉይ ኪዳን ጊዜ ቀረበ። አንዴ መስዋዕት። በጣም ጥሩ። ተይው ማብራሪያው እሱ አልተጠየቅሽም። ካህን ነኝ ብለሽ ታምኛለሽ አንቺ? አዎ። የብሉይ ኪዳን ካህናት የበግና የዋኖስ መስዋዕት ያቀርቡ ነበረ። አንቺም ካህን ነኝ ብለሽ ስለምታምኚ ለምንድን ነው እሱ የበግና የዋኖስ ምናምን መስዋዕት ማታቀርቢ? እሱ እኮ ያለፈ ነው እኮ አይደል እንዴ? ብሉይ ኪዳን ላይ ያሉ ሰዎች አሁን አሉ እንዴ? አይ ስሙን ተጠቅመሻላ። ስሙን ተጠቅመሻል እኮ። እኛ እኮ አሁን ኦልሬዲ የክርስቶስ ደም ይፈሰሰልን እኮ ነው። በክርስቶስ ደም እኮ ነው። አልጠየቅኩም እኔ እሱን አልጠየቅኩም። አልጠየቅኩም። እኔ ስም ከተጠቀምሽ ለምንድን ነው ያንኑ ማትጠቀሚ? ግብሩ ነው። ምክንያቱም አንቺ ምን አልሽ? ታቦት የሚለው ቆይ አንዴ እህት አለ አንዴ አንቺ ምን አልሽ? ታቦት የሚለውን የብሉይ ኪዳን ከተጠቀማችሁ አሁን እንዴት ነው እሱ የጌታ ስጋና ደም ማቅረቢያ ነው የምትሉት? የብሉይ ኪዳን እኮ አገልግሎቱ እንደዛ አይደለም አልሽ። ስለዚህ ስሙን መጠቀም ወደ ብሉይ ኪዳኑ የሚወስድ ከሆነ አንቺም ስሙን ካህን ነኝ ብለሽ ስትጠቀሚ ለምን እንደ ብሉይ ኪዳኑ አልሆንሽም ብዬ ስልሽ መልስን ያጠረሽ ሰው ያመጣሽው ምን አላጠረኝም። በአዲስ ኪዳን እኮ ካህን እኮ የሚል ነገር አለ አይደል እንዴ? አሁን እኮ ምኑ መሰለ ካህን አለ የለም አይደለም። እኔ ያሰብኩት ችግር የለውም በሚል እኮ አይደለም። ስሙን ከተጠቀምሽ ቃሉን መኖር አለብን አይደል? ችግር የለም በሚል እኮ አይደለም። ስሙን ከተጠቀምሽው
ለምን እንደ ብሉይ ኪዳኑ አልሆንሽም ነው። እኛ ስሙን ስንጠቀም ስለደበረሽ ገብቶሻል ሐሳቤ? እሺ እንደዛ ካልክ አንተ ስሙን ከተጠቀም ለምን እንደ ብሉይ ኪዳኑ አትሰራም ታዲያ ታቦት? በጣም ጥሩ የኔኑ ጥያቄ ለኔ ያመጣሽው። እኛ በብሉይ ኪዳን የነበሩትን ስሞች የግድ አሁንም አገልግሎቱን ይዞ ወይም አገልግሎቱን ተከትሎ ይመጣል የሚል ትርጉም አንሰጥም። ለምሳሌ ታቦት የሚለው ሲፈታ ግዕዙ መሰዊያ ወይም መስዋዕ ተብሎ ይፈታል። ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንዲህ እንደሚፈታ ነግረውናል። ስለዚህ ቋንቋ ነው ማለት ነው። ቋንቋውን ስንጠቀም ቋንቋው ስለፈቀደልን ነው እየተጠቀምነው። ገብቶሻል? አዎ እየሰማሁህ ነው። እሺ ቋንቋው ሲፈታ ታቦት የሚለው መሰዊያ ስለሆነ መሰዊያ የምንለዋለን፣ ታቦት የምንለዋለን። ምክንያቱም ለእኛ ሁለቱም አንድ አይነት ትርጉም ስላለው፣ ይሄ ደግሞ የቋንቋውን ሕግ ተከትለን የፈታነው ነው እንጂ በዘፈቀደ ዝም ብለን የሰጠነው አይደለም። አንቺም ደግሞ የቋንቋውን ሕግ ተከትለሽ እኛ የፈታነው ልክ አለመሆኑን ማሳየት ከቻልሽ መሟገት ትችያለሽ። ከመጽሐፍ ቅዱስ ጠቅሰሽ ታቦት አትበሉት የሚል ካለሽ መሟገት ትችያለሽ። አሁን እኮ ምን አለ መሰለህ ብሉይ ኪዳን ላይ ታቦትን መሰዊያ ብሎ የጠራ አባት ወይም ደግሞ መሰዊያ ያለ ሰው አለ? አሁን በኛ ዘመን አምጥተህ ትርጉሙን ነገርከኝ አይደል? በብሉይ ኪዳን ጊዜ ታቦቱን መሰዊያ ያለ ሰው ነበረ? ወይም ደግሞ በዛ ታቦት ላይ የዋኖሶች ደም ለእግዚአብሔር ይቀርብ ነበር? አይቀርብም። በብሉይ ኪዳን የነበረው እኛ እኮ አሁን ምንድነው ታቦቱን እንደ ታቦት ክብር ይሰጠው፣ ታቦቱን እንደ ታቦት ክብር ይሰጠው። እህት አለም ጠየቅሽ አይደለ? ስለዚህ አዳምጪ። የጠየቅሽው ጥያቄ የእኛን እምነት ስለሆነ በብሉይ ኪዳን ታቦቱን መሰዊያ የሚል አለ የሚል ሀሳብ አይደለም ያነሳ ነው። ታቦት የሚለው ቃል መሰዊያ የሚል ትርጉም አለው። ምን ላይ የአዲስ ኪዳን መሰዊያ አለ። በብሉይ ኪዳን ላይ ታቦት መዝገበ ቃል ስለ ቋንቋ ነው የነገርኩሽ። ስለዚህ እሺ ኪዳነ ወልድ መዝገበ ቃልም እኮ አንድን ቃል የተለየ ፍቺ ከሌለው በብዙ መንገድ ሊተረጎም ይችላል። ግን አሁን ስለዚህ በብዙ መልኩ በብዙ መልኩ የተተረጎመውን ቃል ተጠቀምነው እኛ። ምክንያቱም ቋንቋው ስለፈቀደ። ችግር አለ በሚልማ ቃሉን አልሽረውም። የምኑን ቃል ነው የሻርነው? ታቦት የሚለውን ለመሰወር መዝገበ ቃል ይፈቅደዋል። ቃሉ እንደዛም ይተረጎማል። ይሄ እኮ ቋንቋ ነው። እሱ ትርጉም ለምን ብሉይ ኪዳን ላይ አልነበረም? አዲስ ኪዳን ላይ ለምን አልነበረም? እነሱ ስለማያውቁ ነው። አባቶች አማርኛ ስለሆነ ሐዋርያት ስለማያውቁ ነው። በአማርኛ ስለተተረጎመ ነው። እህቴ ቆይ አንዴ። በዮሐንስ ወንጌል ላይ እንጀራንም አንስቶ ይላል አይደለ? ማነው ማቴዎስ ወንጌል ላይ እሺ እንጀራ የሚል ቃል አይሁዳውያኖች ያውቃሉ? እንጀራ እንዴት አያውቁም? ያውቃሉ። እንጀራ ከእስራኤል አይደል የመጣው ጤፍ? አይ ለማንኛውም ጌታ ይባርካችሁ። ወይ ችግር የለም በሚል አታወዛግቡ። ታቦትን ሲጀመር ያው ታቦትን እናንተ ለምን ዓላማ ሜርሲ ቆይ አንዴ ተረጋጊ ባክሽ። እኔ መጮ ይጀምራሉ። ማስረጃ ሲባል መጮ ይጀምራሉ። ሜርሲ አሁን በዕብራይስጥም በግሪክም እንጀራ የሚል ልታሳየን ነው? የጌታ ሰው አሁን ቪዲዮሽን ክፈቺ። ጌታ ይባርካችሁ የለም ማስረጃ ሲጠየቅ ተዘጋጁ። እስካሁን አናቅም ነበር እንጀራ እንዳለ በግሪክ። ክፈቺ እሺ ወንድሜ። እንጀራንም እኮ ያወቀው መጽሐፍ ቅዱስ ላይ ስለተጻፈ ወንድሜ ያዕቆብ ነው። ክፈቺ ወንድሜ መልስ አይሆንም። አሁን ክፈቺ ማስረጃ። እኔ እንዳንተ አፌን ልካፈት አይደለም የመጣው። ማስረጃ ክፈቺ። አፍሽን መክፈት ትተሽ ማስረጃ ነው ያልኩት። አፍ መካፈት አይደለም ሰዓቱ፣ የማስረጃ መክፈቻ ክፈቺ። በሌለ ነገር ህዝቡን አታወዛግቡ። ማስረጃ የለሽም? ታዲያ ማስረጃ ከሌለሽ ለምንድን ነው በዕብራይስጥ እንጀራ አለ ያልሽው? ከየት አምጥተሽ ነው? እንጀራ ብሎ ስለተጠቀመ ሜርሲ መጽሐፍ ቅዱስ ክፈቺዋ። ታዲያ ዕብራውያን ወይም ደግሞ አይሁዳውያን እንጀራ ያውቃሉ ብለሻል። ክፈቺ
ታውቀዋለህ እኮ ቃሉን አይደል እንዴ? አላውቀውም። ታውቀዋለህ የሚባል ማስረጃ አላውቅም። ክፈቺ ወደ ስራ ውርደህ እንዲህ ልትሆን ሜርሲ ማንም አያወርድሽም። እግዚአብሔርም ማንም አያወርድሽም። ዛሬ ማስረጃ ልታሳይን ነው። ቆይ አንዴ እባክሽ። ተደርበሽ መጮህ አይደለም ሰዓቱ። ማስረጃ ክፈቱ ስትባሉ ለምን ተደርባችሁ እንደምትጮሁ አላውቅም። ማስረጃውን ክፈቺ። አናውቅም። ታውቃለህ የሚባል ማስረጃ የለም። እኔ ስለማላውቅ ነው ክፈቺ። አሁን እንኳን ነበርኝ አይደል እንዴ? እንጀራ ክፈቺ። አሁን በግሪክና አይሁዳውያን ያውቃሉ ወይ እንጀራ ሲልሽ አዎ ብለሻል። ስለዚህ እኛ አይሁዳዊ ማስረጃ ወይም ደግሞ አማርኛ ነው እሱ። ስለ አይሁዶች ነው እኮ ያወራነው። አማርኛ ያውቃሉ እንዴ አይሁዶች? እንደዛ አይሁዶች አማርኛ ያውቃሉ? እንደዛ አይነት ቃል ከሄድን እናንተም ብዙ ማታመጣቸው ቃላት ተብሎ ሜርሲ ዩቱብ ፋላሲ ይባላል። እንደዛ ካልን ተብሎ ማስረጃ አይሰጥም። ስለዚህ የአንቺ ማስረጃ አይሁዶች እንጀራ ያውቃሉ ወይ ብሎ እዮባ ጠየቀሽ። አዎ ያውቃሉ። ሳያውቁ እንዴት እንደዛ ሊሉ ይችላሉ ብለሻል። እንጀራ የሚለውን አሳይን አሁን ከመጽሐፍ ቅዱስ ከግሪኩ ማለት ነው። ሲተረጎም አይደል እንዴ? መጽሐፍ ቅዱስ ላይ እኮ በእንግሊዘኛው ብሬድ ነው የሚለው። ምን የሚለው ነው እንጀራ ተብሎ የተተረጎመው? ወንድሜ ይኸውልህ አሁን ነጥብ ለማስቆጠር ምናምን ሜርሲ ኖ ባርካችሁ ግን ወጣት አለ ጌታ ይባርካችሁ ነው። የምን ማምለጥ ነው? ጌታ ይባርካችሁ መልስ አይሆንም። ኦኬ እኛ የባረከን ሰዎች ነን። እግዚአብሔር ይመስገን። በረከቱ እንዲያድርብሽ ከፈለግሽ ማስረጃ አሳይቶ መገላገል ነው። አሁን ጥያቄው በረከቱ አንዴ አድርጎብኛል። አንዴ ማስረጃ አለሽ እህታችን። እንጀራ የሚለው የተተረጎመው ምን የሚለው የግሪክ ቃል ነው? ምንድነው የሚለው በግሪክ? ግሪኩ ምንድነው የሚለው? እንጀራ እንግሊዘኛው ደግሞ ብሬድ ይላል። ስለዚህ ዘንድ እንጀራ አንስቶ ቆይ ብሬድ የሚለው ብሬድ እና እንጀራ አንድ ናቸው? እሱ ለፈረንጆችና ፈረንጆች እንጀራ ስለማያውቁ ብሬድ። አይ ለምን ታዲያ ብሬድ የሚለው ለምን እንጀራ ተባለ? እንጀራ ተብሎ ለምን ተተረጎመ? የቋንቋ ብሬድ እና ያለን እሺ ስሙ በደንብ ወንጌልን ጥርት አድርጋችሁ ቆይ እንጀራ የሚለው ብሬድ የሚለው ወንጌል ላይ ስሩ ውስጥ ሜርሲ ለሚያመነዝረው ለሚጠጣው አዴ ሜርሲ ኧረ እባክሽ እየተረጋጋን ዋየውሰሽ አሁን ጫዋለች ወደ በቃ ይሄ አሁንም ቢሆን የእግዚአብሔርን ቃል አታጣምሙ። ቀጥታ ብትፈቱት አትወጭም አይዞሽ አንዴ ተረጋጊ እባክህ ተረጋጊ ሜርሲ ለምንድን ነው ስሜታዊ ሆንሽው አንዴ ቅድም እሺ ተረጋጊ አንዴ ኧረ አንዴ ማንም አያስወጣሽም። ይኸው እያየው ነው። ስክሪን ሪከርድ እያደረኩ ነው። የሚያስወጣሽ ካለ እኔ እቀጣለሁ። ዛሬ ተመልከቱ። ቅድም ታቦት የሚለው የቃላት ጉዳይ ነው፣ የቋንቋ ጉዳይ ነው እንጂ ይሄ ዶግማ አይደለም። ታቦት የሚለው ቃል ማለት እንዲህ ተብሎ ሊተረጎም አይገባም፣ እንዲህ ተብሎ ሊፈታ አይገባም እያለች ስትከራከረን ነበር። ቅድም ምን የሚል ጥያቄ ተነሳለሽ? እንጀራ ተብሎ የተተረጎመው ቃል አይሁዶች እንጀራ ስለማያውቁ እንጀራ ተብሎ ለምን ይተረጎማል ብሎ ሰግጦ እንደመከራከር ማለት ነው። አይሁዶች ደግሞ እንጀራ የሚል ቃል ያውቃሉ አልሽን። ስለዚህ እኛ ስለማናቅ በግሪኩ እንጀራ የሚል አሳይን። ወንድሜ ታሳይናለሽ። መርሲ አይደለም መጽሐፍ ቅዱስ ታውቃለህ አይደል? መጽሐፍ ቅዱስ እናነባለን አይደል? መጽሐፍ ቅዱስ ላይ እንጀራ ተብሎ ብሉይ ኪዳን ላይ አዲስ ኪዳን ላይ የምጠይቅሽን መልሽ። የምጠይቅሽን መልሽ። እንጀራ የሚል ቃል ስማ፣ እንጀራ የሚል ቃል የምጠይቅሽን ቆይ ላውራ። እየጮኩ አይደለም እየጠየኩሽ ነው። እንጀራ የሚል ቃል ብሉይ ኪዳን ላይ የለም? ብሉይ ኪዳን ላይ እንጀራ የሚል ቃል የለም? ብሉይ ኪዳን ላይ አለ። ግሪክ አይሁዶች እንጀራ ያውቃሉ ወይ ነው ጥያቄው? አይደለም። መጽሐፍ ቅዱስን አውጣና ብሉይ ኪዳን ላይ እንጀራ እኔ ጥያቄን ስሚ። አይሁዶች እንጀራ ያውቃሉ አያውቁም ነው ጥያቄው። መልሺ። ለምን ደው ፖዝ የምታደርጊው? ፈልጊ፣ ችግር የለውም ፈልጊም። እየላኩልሽ ከሆነም ይላኩልሽ። ላኩላት እባካችሁ። ቆይ አንዴ ወንድሜ፣ እኔ ስለ እንጀራ አንዴ ቆይ። እሺ አሁን አውሪ። የታቦቱ ጥያቄው ማለት ወደ እንጀራ ገባ። ጥያቄው ምን ነበር? የተጻፈ ቃል ጥያቄው ምን ነበር? እንጀራ ስለነበረ እንጀራ ኢቭን አንተ እንኳን ጥያቄው ምን ነበር? ወይ በቃ እኔ እየሰማሽ ባክሽ ምንም አንተ እዚህ ጋር ነጥብ ለማስቆጠር ነው ያለው እንጂ እውነት ለመናገር አይደለም። ለምትይ ገብቶሻል ማለት ነው። ስለዚህ ተረጋጊና የምትጠየቂውን መልሽ። እሺ ነጥብ አትበይ 30 ጊዜ
ነጥብ ለመጣል ነጥብ ለማግኘት እያሉ እንደዚህ ናቸው። በጣም በሚገርም ሁኔታ የሚያደርጉት ምንድነው? ማስረጃ ሲያጡ ለመውረድ ብዙ ጊዜ። እሺ ቢያንስ እንጀራውን እንኳን ብታጣ እርሾውን ታሳየን። ይዋዴ ተቆርጠተ። አረ እርሾ የሌለው እንጀራ የሚጠቀሙት ናቲ፣ እንደዚሁ በደረቁ። አዎ ውሃም አያስገቡም አሉ ፕሮቴስታንቶች። አንተ ባሰብ አመጣው ጨዋታውን አይደለ? እሱ ነው የተተረጎመው ቃል በቃል ጋምፎ የሚለው የግሪኩ ማለት ነው። የምር እንደው ትንሽ እንትን ሆና ነው እንጂ እህታችን ማለት ነው እንጀራውን አሳይ ብሎ ዮሐዴስ ያተልቃት ከነጋጋሪዋ ልታሳየን ነበረ። ግን ትንሽ ዮሐዴም እንደው በጣም ምጣዱ ቤት አግኝተው አንተን የሰራው ምጣዱ የለውም እንጀራው የደረሰ እና ወጡን ትላለህ። ወጡን ደግሞ እና ፍርፍር ታላችሁ። ኧረ በጣም የምትገርም ሴትዮ ነች። እኔ ፈላሻ ምናምን የሚባሉ እኔ እኮ ናቲ እኔና ያዝለኝ ጎንደር እንደዚህ ታቦቴ ተብላ እየሰገደች ማለት ነው። እንደ እምነት ይዘው ግን ማስረጃ የላቸው። ወንጌልን ስበኩ ትላለች። ባይዜ ሙሉ ወንጌል መሰዊያ አይታ ሁሉ አታውቅም እንኳን ኖሯት ማለት ነው። ጭራሽ ሙሉ ወንጌል አላት ትለኛለች። እንደ ጴንጤ እኮ ናችሁ ሙሉ ወንጌሎች። እንትን በአዲስ ኪዳን መሰዊያ የሚል ቃል የለም ብላ እንትን ዕብራውያን ላይ ሄዳ ስታሳያል ደግሞ በሱ ጥቅስ ላይ ቆማ ስለሚጠይቃት አለን አለች። ከባድ እኮ ነው አለን ያለችው እንትን ዕብራውያን ላይ ስታሳያት እኮ ነው። ጨርቅ ነው አለችኝ እኮ አንተ ጨርቅ እንትና ነው ያለው ማነው ይሄ? ተውት ግን ብቻ ስም አንጠራ። ሙሉ ወንጌል እንኳን መሰዊያ ሊኖራት ቀርቶ አይደለም እንዴ? ኧረ ተው እየተዋወቅን እንዴ። አስተምሯችሁ ሲባል እኮ ቶኒ አይታቸው ከሆነ አይ ወደዛ አትሂድ አለች እኮ። ወደዛ መሄድ አይፈልጉም። ምንም አስተምሮ የላቸውም። ባይዘዌ እንደው ቃሉ ስለሚል እንደው ዝም ብዬ ፎር ሴክ ኦፍ አርጊውመንት ልቀበሉ ብላ ነው እንጂ ማለት ነው። ያኔ ወይስ ታቦት የሚለው ባጭሩ ምንድነው? ቃል ነው፣ ትርጉም አለው። ብዙ ከአንድም 2 3 4 ትርጉሞች ሊኖራቸው ይችላል አንድ ቃላት እና በፈለግነው የመጠቀም መብት ደግሞ አለ። ማንም ሰው በፈለገው መጠቀም ይችላል ማለት ነው እና ግዴታ እኔ ባልኩት ካልሆነ ምናምን አይባልም። ተው የተመቸኝ ናቱ ምን ብትል ጥሩ ነው። ስማ ታቦት ማለት መሰዊያ ነው ብለህ ምናምን አስረዳትና እሱን መሰዊያው ነው ታቦት የምንለው። ታቦት ከምትሉት ታዲያ መሰዊያ ብትሉት አይሻልም? ማን አማክሪን አለች እና ታዲያ እንዴ እና እንደዚህ ብትሉት ይሻል ነበር ምናምን ትላለች እንዴ? ኧረ እዴ ያት ኢዮባን ካየሁት እኔ መውረድ ነው አልችልም። ጸጋው የተሰጠው ሰው ነው፣ መቋቋም አልችልም። ሄሎ ዋዬ ሰላም ናችሁ? እንጀራ የሚል የለም እያላችሁ ነው? ኧረ አለ አየነው እኮ እንጀራ። አይ እንትኖች ያውቃሉ እንዴ? በብሉይ ኪዳን ምናምን እስራኤላውያን እንጀራ ያውቃሉ እንዴ? እንጀራ ባያውቁም በኢትዮጵያን አውድ እኮ ነው የሚጻፈው። ግዴታ የእነሱ ቻፓቲ ካሉት ቻፓቲ ብሎ እንዲጻፍ ፈልገ ነበር። እንደዛ ፈልጋለሁ አላልኩም እኮ ፓፓ። ግን እንጀራ አያውቁም አይደል? እንጀራ የሚባል አያውቁም አይደል? እንጀራ ባያውቁም በተለያዩ መልክ ቢሰሩት ዳቦ ቢሆንም በኢትዮጵያውያን አውድ ሲጻፍ ግን ሲተረጎም እንጀራ ተብሎ ተጽፏል። ይሄ ደግሞ 4 ቦታ ላወጣልህ እችላለሁ። ስለዚህ የትርጉም ጉዳይ ነው ማለት ነው። የቃላት የትርጉም ጉዳይ ነው ማለት ነው አይደል? ግን እንጀራ የሚል አለ የለም? አለ፣ በአማርኛማ አለ። ዘፍጥረት ላይም ላሳየህ እችላለሁ። እሱ በብሉይ ኪዳን ግን እውነተኛ እኛ የምንለውን እንጀራ ሳይሆን ለእኛ በእኛ ኮንቴክስት በእኛ ቋንቋ ተተርጉሞ እንጀራ ተብሎ ተቀምጦልሃል በቋንቋው። ስለዚህ መሰዊያውን በእኛ ቋንቋ ደግሞ ምን አልነው? ታቦት አልነው። ችግር አለው? ቅር አለ እኮ። እኛ ደግሞ ማንቀበለው ለመሰለ ታቦት ማንቀበለው
ሰው ሰራሽ ስርዓት ስለሆነ ሰው ሰራሽ ስርዓት ደግሞ በክርስቶስ በመጋረጃው በደሙ ተቀዶ ስላለፈ ብሉይ ኪዳን ስለሆነ አንቀበለውም። ሐዋርያት ያስተማሩን ጳውሎስ ያስተማረን ይህ ስለሆነ ማለት ነው። ሰው ሰራሽ ስርዓት አትቀበሉ ብሎ ስላስተማሩን ነው። ለዚህ ደግሞ ግልጽ የሆነ ቃል ላወጣልህ እችላለሁ፣ ራስህን ታነበዋለህ። ሰው ሰራሽ ስርዓት ቆይ የኛ ባይዘዊ የመሰዊያ ስርዓታችን የቅዱስ ቁርባን ስርዓታችን ሰው ሰራሽ አይደለም። በማቴዎስ ወንጌል ምዕራፍ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ዕለት የሰራው የጌታችን ስርዓት ነው። ሰው ሰራሽ መሆኑን ግን እስቲ አንተ አሳየኝ። ባይሆን የቅዱስ ቁርባን ስርዓት ሰው ሰራሽ መሆኑን ላሳይህ። እሺ ላውጣልህ። ለምሳሌ አንዱ ለምሳሌ በብሉይ ኪዳን የነበሩ ሰው ሰራሾች እኔ በብሉይ ኪዳን አላልኩም። ግርዛት አንድ ያስጨርሰኛ ላውራ። ለምንድን ነው አንተ ብቻ የምታወራው? ግርዛትም ሰው ሰራሽ ነው እያልከን ነው ወንድም አለ። ግርዛትም ሰው ሰራሽ ነው። ላነብልህ ነው። አንተ ተገርዘሃል። ቆይ ተገርዘሃል። እሱ ራስህ እሱ አይመለከትህም። አይ ተገርዘሃል አልተገረዝክም? መልስልን። ግዝረትን የሰጠው ማን እንደሆነ እኔ ያሳያለሁ። ሰው ሰራሽ ነገር አይቀበልም፣ አይገረዝም። ሰው ሰራሽ ነገር አይቀበልም ማለት ነው። በብሉይ ኪዳን እግዚአብሔር ሰጠ አይደል? አብርሃም በአዲስ ኪዳን ግን አይሰራም አይደለ? ቆይ በብሉይ ኪዳን የማን ስርዓት ነው ይሄ ስርዓት? የእግዚአብሔር ነው። ስለዚህ ሰው ሰራሽ ለምን አልከው? ቆይ ልንገርህ። እግዚአብሔር ከሰዎች ጋር በዛ ሰዓት የሚገናኘው ክርስቶስ መስቀል ላይ ከማደሩ በፊት በሰው ሰራሽ ስርዓት ስለሆነ። አይ ግዝረቱ የማን ስርዓት ነው አልኩ? እግዚአብሔርን የሰጠው አልከኝ አይደለ? ግን እግዚአብሔር በብሉይ ኪዳን በሰው ሰራሽ ስርዓት ነበር በብሉይ ኪዳን የሚገናኘው። አዲስ ኪዳን ግን በመንፈስ ነው የሚገናኘው ከኛ ጋር። ኧረ እኔ እግዚአብሔር በብሉይ የሚገናኘው አላልኩም። እግዚአብሔር ነው የሰጠው ወይስ ሰው ነው የሰጠው? ይሄንን ስራ እግዚአብሔር ነው የሰጠው። እግዚአብሔር ነው የሰጠው። ለምን ሰው ሰራሽ አልከው? ሰው በሚሰራው ስርዓት ነበረ ከእግዚአብሔር ጋር የሚገናኘው፣ በመንፈስ አልነበረ። ሰው ሰራሽ ማለት ሰዎች ከራሳቸው አመንጭተው የሚሰሩት ከእግዚአብሔር ያልሆነ ማለት አይደለም። እሺ እግዚአብሔር ትእዛዝ ይሰጣል። እነሱ በሚሰሩት ስራ ከእግዚአብሔር ጋር ግንኙነት አላቸው። አሁን ግን ክርስቶስ በሰራው ስራ ነን ከእግዚአብሔር ግንኙነት ያለን። ክርስቶስ በሰራው እኛም እናምናለን። አዲስ ኪዳን የተባለው ለዛ ነው። ጎበዝ፣ በቃ በግዝረት ነው አላልንም። እኛም እግዚአብሔር በሰራው ስራ ነው ብለናል። አሁን ግን ጥያቄው ምንድነው? ሰው ሰራሽ ስርዓት ላሳያቸዋልክና ግዝረትን በብሉይ ኪዳን አመጣ። ለምሳሌ በብሉይ ኪዳን ስርዓቱ የማን ነው? ማን የሰጠው አልኩ? እግዚአብሔር አልከኝ። እግዚአብሔር የሰጠው ከሆነ ሰው ሰራሽ እንዴት ይባላል? ሰዎች በራሳቸው አመንጭተው የሰሩት ስላልሆነ እግዚአብሔር የሰጠው ከሆነ እንዴት ሰው ሰራሽ አልከው ነው ጥያቄ። እሺ ታቦት ማን ነው የሰራው? ታቦት ጋር ትሄዳለህ። ቆይ እሱንም እንዴት እንደሆነ እግዚአብሔር ግዝረት በሰው እጅ ነው የምትገረዘው እንጂ ሚካኤል ነው እንደ ወርዶ የሚገርዝ? ታቦትም እግዚአብሔር ነው የሰጠው። ለሙሴ ሲያዘው ላሳየ፣ እንዲህ ስራ እያለ ሲያዘው ላሳየ። አውቀዋለሁ። እግዚአብሔር ትእዛዝ ሲያወጣ ሰው ይሰራል አይደለ እንዴ? ሰዎች ሊሰሩ ይችላሉ፣ ግን ስርዓቱ የማን ነው ነው? በቃ ስርዓቱ አሁን ያ ስርዓት አይጠቅምም ነው የምልህ። የትኛው ስርዓት? የብሉይ ኪዳኑ? ልክ በብሉይ ኪዳን ሰው እግዚአብሔር ሲያዝ ሰዎች ያደርጋሉ አይደለ? ጎበዝ። አሁን የብሉይ ኪዳኑ አሁን ቆንጆ መጣ። የብሉይ ኪዳኑ የመቅደስ ስርዓት አይጠቅምም አሁን። እሺ ላንብብልህ። አይ ለምን? ይሄው ተስማማው ካንተ ጋር። ይሄው የብሉይ ኪዳኑ የመቅደስ ስርዓት አሁን አይጠቅምም። እሺ እና የማይጠቅመው ለምን እንደሆነ ታውቃለህ? ሐዋርያው እንደዛ ብሎ ስላስተማረን። ቆይ መስማማትም አይቻልም እንዴ? ተስማማው ካንተ ጋር። አይጠቅምም። የብሉይ ኪዳኑ የመቅደስ አገልግሎት አሁን የለም፣ ተሽሯል፣ በክርስቶስ ተሽሯል። እና አሁን የትኛዋ ቤተክርስቲያን ናት እንስሳ ስትሰዋ ያየኸው? የትኛዋ ቤተክርስቲያን ናት የዋኖስ ደም ስታቀርብ ያየኸው? በቃ የለም። የብሉይ ኪዳን የመቅደስ አገልግሎት አሁን የለም። ስለዚህ የምታወራው ወሬ እንደው ብቻ ማቃትን የብሉይ ኪዳን ላወራ ካልሆነ በስተቀር የማንቀበለውን ነው እያወራ ያለው። አሁን እኛ
የምናገለግለው አሁን በክርስቶስ ካገኘን በኋላ መዳንን ካገኘን በኋላ ያለ አገልግሎት ነው። ሐዋርያ ቅዱስ ጳውሎስ መሰዊያ ያለን ሲል የብሉይ ኪዳኑ መሰዊያ ሰው ሰራሽማ የምትቀበሉት እናንተ ናችሁ። ኦርቶዶክስ ለምሳሌ ታቦት ሲያልፍ ትሰግዳላችሁ። ለእግዚአብሔር እንሰግዳለን። ምን ነው ለታቦት ነው የምትሰግዱት? ማስረጃ እስቲ አምጣ። እንዴ እያየሁ አይደለ እንዴ? በአይኔ እያየሁ አይደለ እንዴ? ታቦቱ ሲያልፍ ምንጣፍ አንጥፋችሁ እግዚአብሔር ነው እንዴ በዛ ሰዓት እያለፈ ያለው? እግዚአብሔር በሁሉ ቦታ አይደለም እንዴ? ትጠራጠራለህ? ከካህኑ ጋር ግን አይደለም ከእግዚአብሔር ላይ ያለው። እኛ ካህን ሲያልፍ ለካህኑ አንሰግድም። እኛ ለምንሰግደው ለአንድ ለእግዚአብሔር ብቻ ነው። እግዚአብሔር የተወሰነ ቦታ ነው። በዮሐንስ ምዕራፍ 4 መሰረት በእናትህ አትጩ። እግዚአብሔር የተወሰነ ቦታ ነው ወይ ያለው? እግዚአብሔር የተወሰነ ቦታ ብቻ ነው ያለው? አለ እግዚአብሔር በሁሉ ቦታ ነው ያለው አይደለ? ለማን እንስገድ? ለየትኛው እንስገድ? በምን አወቅ እንዴ? ነበርኩኛ ኦርቶዶክስ ነበርኩኝ እኔ ራሴ እኮ። ስለዚህ አንተ አየህ የአምልኮ ስግደት እየሰገድ ከሆነ ተሳስተሃል። ተመለስ በንስሐ። አልመለስም። የአምልኮ ስግደት ወርሺፕ ለመሰልም አልመለሰው ልንገርህ። አሁንም ይኸውልህ ሚውት አደርግሃለሁ። ኤርሚ ሰርቫንት በጣም ተረጋጋ። በጣም ትጮሃለህ። ፕላስ የምታወራውን አታውቅም። እሺ ትጠይቅና ራስህ እኮ ነው የምትመልሰው። ጠያቂው ራስህ መላስ ራስህ ናይ ጠየቅኩ እኔ ሲጀመር እንድጠይቅህ ምድር አልሰጠኸኝም። ይልቁንስ ልጠይቅህ አንተ ለምሳሌ መካነ ኢየሱስ ነህ አይደል? አንተ አዎ መካነ ኢየሱስ ነህ አንተ አይደለ? አይደል? አዎ ለምሳሌ መሰዊያው ኦኬ፣ ቅድም ጥያቄ ጠይቄህ ነበረ ማለት ነው። ምን ጥያቄ ጠይቄህ ነበር? እውነተኛ የጌታ ስጋና ደም ከሆነ በብሉይ ኪዳን ያ ህይወት የማይሰጠው የኮርማና የፍየሎች ደም የነካው መሰዊያ የተቀደሰ የሚሆን ከሆነ አሁን ደግሞ እውነተኛ የጌታ ስጋ ደም ያረፈበት የተቀደሰ አይሆንም? የከበረ አይሆንም? የከበረ አይሆንም? ስለዚህ የእንስሳ ደም ከጌታችን በበለጠ ነገሮችን ወይ ደግሞ እቃዎችን፣ ቁሶችን ሊያከብር ይችላል ማለት ነው አይደል? ምን አልከኝ? ይቅርታ ተቆራረጠብኝ። የእንስሳ ደም ከጌታችን ደም የበለጠ ቁሶችን ሊያከብር ይችላል ማለት ነው። ድገምልኝ እስቲ። ይኸው ደገምኩልህ። ድገምልኝ። ይቅርታ ተቆራረጠብኝ። አይሰማም? አይሆንም ማለት ስለዚህ ይሄው የእንስሳ ደም በብሉይ ኪዳን የእንስሳ ደም ከጌታችን ከኢየሱስ ክርስቶስ ሊበልጥ አይችልም። ጎበዝ። ሊበልጥ ካልቻለ በብሉይ ኪዳን የእንስሳው ደም ሲነካው የእንስሳው ደም ሲነካው መሰዊያው ይቀደሳል፣ የከበረ ይሆናል መሰዊያው በብሉይ ኪዳን ማለት ነው። አሁን በሐዲስ ኪዳን ደግሞ የጌታችን ደም ሲነካው የጌታችን ስጋ ሲነካው ያ መሰዊያ የከበረ አይሆንም ወይ ነው ጥያቄ። ስማ መጀመሪያ ግን ኦርቶዶክስ ነበርኩ እዛ መሰዊያ እያወራህ ያለው ኦርቶዶክስ ነበር። ላውራ እኮ ራስህን አውርተህ መልስ ራስህን ታወራለህ። ለመልስ አይደለም። ቆይ አንዴ የሆነ ጥያቄ መጠየቅ ስላለብኝ ነው። አሁን ስታወራ ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ነበርክ? ራስህን ጠይቅ፣ ራስህን ትመልሳለህ። አይደለም ኦርቶዶክስ ነበርክ እኮ አንድ ስማኛ። አሁን እኮ መልሱን ከመመለስ በፊት ኦርቶዶክስ ነበርኩ ወይ? እንስሳው አልክ፣ መሰዊያው ላይ ሲፈሳል አይደለ? ቆይ አንዴ ማድረግ አለብህ። እንስሳው አልክ። ቆይ አንዴ አስጨርሰኝ። እሺ መልሱን ስትመልስ ሚውትን አንሳ። ከአንተ ጋር መጨቃጨቅ ይደክማል እኮ ፓፓ። ኦርቶዶክስ ነበርኩ ወይ? ቆይ የእንስሳው ደም በመሰዊያው ላይ ሲፈሳል። እሺ ኦርቶዶክስ ነበርኩ ወይ? ነበርኩ ስላልክ ማለት ነው ነበርኩበት ብለሃል። የምጠይቀህ ጥያቄ ስላለ መጀመሪያ ቆይ አንዴ አስጨርሰኛ እኮ መጀመሪያ ኦርቶዶክስ አንዴ የጠየቀው ይሄ ልመልስልሃል። እሺ አሁንም ሚውት አደርግሃለሁ። ኦርቶዶክስ ነበርክ? አሁን ግን ካነሳ ሚውት አወርድሃለሁ ታች። እሺ ሚውት አንስተህ ሌላ ወሬ የምታወራ ከሆነ ማለት ኦርቶዶክስ ነበርኩ ብለሃል። ነበርክ ኦርቶዶክስ? ነበርኩኛ። ክርስትና ስምህ ማን ነው? ከዛም ጠይቀህን ጥያቄ ትሰማለህ። አልነግርህም። ንገረኝ። አይዞህ አልነግርህም። ሰማን ፈልግ አልነግርህም። ታስታውሰዋለህ? ታስታውሰዋለህ ክርስትና ስምህን? አልነግርህም። አስታውሰዋለሁ፣ በደንብ አድርጌ አስታውሰዋለሁ፣ አውቀዋለሁ።
እርግጠኛ ነኝ። ንገረና። አልነግርህም። ለምን እነግርሃለሁ? በምን እንመንህ? ኦርቶዶክስ ነበርኩ አላልክም? ንገረን። ኦርቶዶክስ እንደነበርኩማ ልዘምርልህ እችላለሁ በግዕዝ። በግዕዝ ትችላለህ? ልዘምርልህ እችላለሁ በግዕዝ ከፈለግ። አይ በግዕዝ የዘመረ ሁሉ ኦርቶዶክስ አይደለም። ለምን? ግዕዝ ቋንቋ ነው። በግዕዝ ስለተዘመረ አሁን ልንገርህ ኦርቶዶክስ መሆኔ ለምንድን ነው ማወቅ የፈለግከው? እስቲ አዕማደ ምስጢራት ስንት ናቸው እና ምን ምንድን ናቸው ንገረን እስቲ። ከዛ አንድ ጥያቄ ጨምርልን። አሁን ስማ፣ ንገረን። አንዴ ስማኛ፣ ከፈለግ አውርደኝ። እሺ የሰማው ከፈለግ አውርደው። የክርስትና ስሙን ኤርሚ ጥሩ ሰው ነው እንዴ? ከፈለግ እወጣልሃለሁ። አንዴ ስማኛ መጀመሪያ። ኤርሚ ጥሩ ሰው ነው። እሰማሃለሁ። ኧረ ይኸው ጸጥ እኮ መጀመሪያ ያልከው የእንስሳ ደም ሲፈስ መሰዊያውን አይደለም። መጀመሪያ አንድ አስጨርሰኛ። ክርስትና ስምህን ንገረን። እኛ አናምንም። ኦርቶዶክስ ነበርኩ ብለሃል። አልነግርህም። ምን የት አውቀህና የምነግርህ? እሺ በግዕዝ ዘምርልን። እሺ ቆይ አንዴ እስኪ መጀመሪያ የጠየቁን ጥያቄ አንዴ ቃልህም ለኔ የለኝም። ይቅርታ ቸኩዬ እኮ ነው። በግዕዝ ዘምርልን። ጥፋ ከዚህ ናቲ ኖ አትውጣ። ቆይ ትምህርቱን አውቃ ነው የወጣው። እንትን ቤተክርስቲያን ተሳስታለች። ኖ የጠየቀው ጥያቄ አለ አይደለ? ቆይ እስኪ ከኔ ጋር አውራስ። ቆይ ቤተክርስቲያን ተሳስታለች። ቆይ ቶኒ ስሙ ይቅርና እስኪ ትምህርቱ ላይ ብናወራ ብዬ ነው። ቶኒ ወደዛ ከመሄዱ በፊት ይንገረንና ወይ ደግሞ በግዕዝ ደግሞ ወይ ደግሞ ይዘምርልን። አይኋዴ አንዴ ጨርስ። አንዴ ስማ፣ መጀመሪያ ስማ። ጠየቅ አይደለ? ኤርሚ ጥሩ ሰው ነው። እሺ ኤርሚ ይሰማል። እንግዲህ ለሆስቱ ምናልባት ታከብራለህ ብዬ ይሰማል። ይሃድ ነው። እሺ ስለዚህ አዎ ነኝ እኔ ወይ የክርስትና ስምን ወይም ደግሞ ግዕዝም እዘምርላችኋለሁ ብላል። እርግጠኛ ለመሆን ማለት ነው። ብዙ ሰዎች ነበርን እያሉ ስለሚዋሹ ለማረጋገጥ ወይ ግዕዙ ዘምርልን ወይም የክርስትና ስምን ንገረን። ትልቁ እኛ ባይዘወይ የክርስትና ስምህን ብቻ ተናገር ብለን አስመራ ገብረ ማርያም የሰማኸኝ ነው። አስመራ ስለተጠመቅኩ ስማ፣ አስመራ ነው የተጠመቅኩት። የሰማኸኝ ነው። አስመራ ነው የተጠመቅኩት። ኦኬ። እናት አባቴ ኦርቶዶክስ ናቸው። የሰማኸኝ ነው። አስመራ ገብረ ማርያም ቤተክርስቲያን ስለተጠመቅኩ ገብረ ማርያም ተብሎ ተሰይሜያለሁ። ገባሽ? መቼ በልጅነት ነው የተጠመቅከው? በልጅነት ያው 19 ዓመት እያለህ? ኖ 1983 ቀኑ ነው የነገርኩህ ያለሁት። ከቤተ ክርስቲያን ከወጣ ስንት ጊዜ ነው አሁን? 16 ዓመት። 16 ዓመት ነው። እስቲ አባታችሁ ነው በል እያሉ ነው። እስቲ ኮመን ስለምናከብራቸው እስቲ በልልን። ከዛ በግዕዝ ናትዬ ይቅርታና ገብረ ማርያም የተባልኩትኝ ማርያም ቤተክርስቲያን ስለተጠመቅኩ ነው እኮ ያለው። ሰምተኳል? እንደዛ ነው እንዴ? ቤተሰቤ ቆይ አንዴ። እንደዛ ነው ያለው። ማርያም ቤተክርስቲያን ስለተጠመቅኩ ገብረ ማርያም ተባልኩ ነው ያለው። እንዳለ እዛ የተጠመቁት ገብረ ማርያም ነው ስማቸው በለኝ። ኖ ስማኛ አንዴ። ለምሳሌ አባታችሁ ነው በልልን እስቲ ኤርሚ በአማርኛ። ስላሴ የተጠመቀ ሰው በብዛት አባት ነፍስ ነው የሚያወጣለት። ግን እኛ የሰማይ ነው ችግር የለውም እንትን በልልን። ለምንድን ነው እናንተ ነው የምታወሩት? እኔ ነኝ የማወራው ማለት አመንህ ኤርሚ አመንህ። አሁን አባታችሁ ነው ይበልልን የግዕዙን መዝሙር። ከዛ በቃ ወደ አንተ ሀሳብ በዛው ትሄዳለህ። ሁለቱም በልልን። እሺ ያ ከማለቴ በፊት እንትን እያለ ሚዩት አድርጉለት። ይናገራል። ያ ከማለቴ በፊት ማለት ይዘምር። ቅድም ቆይ አንዴ ቆይ አሁን ዘሰማያት ትምጻ መንግስት ከማለቴ በፊት አንዴ ስማኝ። እየገለጽ ነው ፓፓ ለሞሽ ሲል ይሰማል። ኧረ በእናትህ ስትገልጥ ማለት ነው። ፎር ኢንፎርሜሽን ስትገልጥ ይሰማል።
ቆይ አንዴ በቃ ቶ አባታችን ሆይ እሺ ተሆነ የግዕዙን መዝሙር በልልን የግዕዙ መዝሙር አባታችን ገልጠህ አንድ መጀመሪያ ያወራው ነገር አለ። ቶ እናንተ ያላችሁት ብቻ ነው የሚሆነው ወይስ እኔም አንድ ቃል ልሰጠኛችሁ? ላወራው እሺ፣ ሀሳብ ይስጥና መዝሙሩ ስለምንፈልገው ችግር የለውም። ሀሳብ ይስጥና መዝሙሩን ትቀጥላለሽ። አጠር አድርገህ ቀጥል። እሺ፣ ለምሳሌ የቅድሙ ናታኒም ደጋግሞ ስለጠየቀኝ ማለት ነው መካነ ኢየሱሶች ታቦት ትቀበላላችሁ ብለህ እንደገና ደግሞ መልሰህ መሰዊያው በክርስቶስ ደም እሱን ጥያቄ በክርስቶስ ደም እንዴት አይቀደስም አልክ? የክርስቶስ ደም መጀመሪያ ጠረጴዛው ላይ አይደለም እንደፋው። እሺ እኛን የምንበላው እኛንን ደሙ የምንጠጣው። መሰዊያው በብሉይ ኪዳን እንስሳው ታርዶ መሰዊያው ላይ ሊደፋ ይችል ይሆናል። መሰዊያው ደግሞ ለመሰዊያው ላይ አይደለም። በብሉይ ኪዳንም ቢሆን የኃጢአት ስርየት መሰዊያ ይቀርባል፣ የምስጋና ይቀርባል፣ የስለት ይቀርባል፣ የተለያዩ አጀንዳ ይዞ ሰው ያቀርባል። አሁን አንተ እንደ ብሉይ ኪዳን መልሰ መሰዊያው ላይ የጌታ ደም እንዴት አይቀድሰውም ትላለህ? ምን አይነት አስተሳሰብ ነው ይሄ? ነው ሰው ሰራሽ ስርዓት ያልኩ። በቃ አሁን ወደ እሺ፣ በቃ በጣም ጥሩ መልስ ነው ሰጥተናል። አሁን በቃ ኤርሚ ሰማንህ፣ መልስ ሰጥተዋል። የሚገርም መልስ ነው። ቴንኪው። አሁን መዝሙሩን በልልን፣ የግዕዝ መዝሙር ቀጥል። እናንተ ጨዋታ ላይ ናቸው ያላችሁት። አይ ጨዋታ ላይ አይደለም። መልስ ስትመልስ ሰማንህና ምን አረግን መሰለ? ና እንጂ ወንድማችን መዝሙሩን ላሻለው። መዝሙሩ ትላለህ እንዴ? ኤርሚስ መዝሙሩ ልጁስ ትላለህ እንዴ? ልጁ ገብረ ማርያም ቲክቶክስ ማርያም ቤተክርስቲያን ተጠምቆ ገብረ ማርያም የሆንከው ልጅ ና እስኪ በእናትህ። ኧረ ተው፣ በጣም ያሳዝናል። ግን ዮሐንስና የፍየል ደም ሰውን ሁሉ የሚቀድስ ከሆነ እንዴት የክርስቶስ ደም ሰውን የማይቀድስበት ምክንያት ምንድን ነው? እኔ እኮ በጣም ነው የሚገርሙኝ እነዚህ ሰዎች። ሰማ አንተሽ ገብረ መንፈስ ቅዱስ ቤተክርስቲያን ቢጠመቅ ማን ነው ስሙ የዚህ ልጅ? ኧረ ሊረዝም ነው። አንተ በእናትህ ይመቻት። ኧረ ገብረ መንፈስ ይለያል። ስማ ምንድነው አሁን የብሉይ ኪዳኑ ደም መስዋዕቱን ይቀድሰዋል አለና የአዲስ ኪዳኑ ግን ሊቀድስ አይችልም በጭራሽ አለ። ማስረጃ ባይሰጥም እኛ ግን እንሰጠዋለን። ዕብራውያን መልእክት ምዕራፍ 9 ከቁጥር 22 ላይ ምን ብሎ ይናገራል? እንደ ሕጉም ይላል ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም እንደተባለ ሰምታችኋል እያለ ይናገርና የሚነጹት ነገሮች ከደሙ የተነሳ ማለት ነው። ቁጥር 21 እንዲህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደሙ ነበረ የሚቀድሳቸው ዕቃዎቹንም ጭምር ማለት ነው በብሉይ ኪዳን። ቀጥሎ 23 ላይ እንዲህ ይላል፣ እንዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉ ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ ይላል። ኦኬ፣ በሰማያት ያሉ ራሱ ከዚህ በሚበልጥ ነገር ሊቀደሱ ሊነጹ ይገባቸው ነበረ ይላል። አሁን ይሄ የፍየሎችና የኮርማዎች ደም እንደዚህ የሚቀድ ይላል ሐዋርያው ቅዱስ ጳውሎስ። በሰማያት ያሉት ጭምር ሊቀድሳቸውና ሊያነጻቸው የሚገባ የክርስቶስ ደም ያስፈልግ ነበረ ይላል። ስለዚህ የክርስቶስ ደም እንኳን እቃዎችን ንዋያቶቹን የተቀመጠበትን ይቅርና በሰማያት ያሉትን ጭምር ሊያነጻ የሚችል ደም ነው እና እንዲህ ማክፋፋትና መናቅ የጌታን ደም ከአጋንንት የሆነ ሀሳብ ካልሆነ በስተቀር ብሉይ ኪዳን ይቀድስ የነበረውን ነገር እንኳን መቀደስ ካቃተው ለወጡ ስብሐትና የምታመልኩት ጌታ ዞር ብላችሁ ልትመለከቱት ያስፈልጋል። በጣም ቃሎት ያሰማለን።